ተመልካቾቻችን በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ ተገኝተናል። የቡታጅራ ከተማ ነዋሪዎች ነገ ግንቦት 24 ለሚካሄደው ሰባተኛው ጠቅላላ ምርጫ ድምጻቸውን ለመስጠት መዘጋጀታቸውን ነግረውናል። መጀመሪያ ላይ ነው ካርድ የወሰድኩት ከሁሉም ቀድሜ ማለት ይቻላል። ምክንያቱም ያው በጣም የምንጠብቀው ብሔራዊ ጥቅማችን የምናስጠብቅበት ሀገር የምንገነባበት የሚቀጥለውን ትውልድ የምናስቀጥልበት የራሳችንም የምንፈልገውን ይጠቅመናል የምንሆን የምንመርጥበት መንግስት የምንመሰረትበት ከመሆኑ አንፃር በጣም ጓጉቻለሁ ማለት ነው። ነገ ያው 12 ሰዓት ሳይሞላ 11 ሰዓት ተኩል ምርጫ ጣቢያ ላይ ነው የምገኘው። ከመጀመሪያውም ጀምሮ ካርድ በመጀመሪያ አካባቢ ነው የወሰድኩኝ። አሁን ነገ በጧቱ ወጥቼ ድምጼን ለመስጠት ይበጀኛል የምለውን ፓርቲ ለመርጬ ድምጼን ለመስጠት ሬዲ ሆኛለሁ። እየተጠባበቅኩ ነው ያለሁት። ነገ ይጠቅመኛል የምለውን ይመራኛል የምለውን መንግስት ለመምረጥ ዝግጅቱን ጨርሻለሁ። እንደውም ቀኑ አልነጋ ብሎኛል። ነገ ድምጻቸውን ለመስጠት የተዘጋጁት የቡታጅራ ከተማ ነዋሪዎች ምርጫው ሰላማዊ፣ ፍትሃዊና ዴሞክራሲያዊ እንዲሆን ሁሉም የበኩሉን እንዲወጣም ጥሪ አቅርበዋል። ምርጫው ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ በተለይ ደግሞ ቅቡልነት ያለው እንዲሆን በተፎካካሪ ፓርቲም በህብረተሰቡ በሁሉም ዘንድ ምን ይጠበቃል? ሰላማዊ የሆነ ምርጫ ማካሄድ ይጠበቃል። ያ ደግሞ ራስን መግዛት ራስን ወደ ሰላም ማምጣት ከምንም ነገር ነፃ ሆኖ መንግስት ለመመስረት ቁጭት ይዟቸው ሰላማዊ የሆነ ምርጫ ማካሄድ አለባቸው የሚል ነገር አለ። ህብረተሰቡ በነቂስ ወጥቶ ይሄ ትልቅ የሆነ ሀገራዊ እንትን ስለሆነ በነቂስ ወጥቶ በጧቱ ድምጹ መስጠት መቻል አለበት። እንዲሁም የፖለቲካ ፓርቲዎችም ይሄንን ነገር ሁላቸውም በሰላማዊ ዲሞክራሲያዊ እንዲሆን የበኩላቸውን አስተዋጽኦ ማድረግ መቻል አለባቸው። የቡታጅራ አካባቢ ህዝብ በነቂስ ወጥቶ አንድ የሚወሰዳትን አንዷን ካርድ ዋጋ ስላለው መጥቶ በሌሊት መጥቶ ምርጫውን እንዲመርጥ እነግራለሁኝ። በዚህ በቡታጅራ ከተማ መስቃንና ማረቆ ቁጥር 1 የምርጫ ክልል ውስጥ 92 የምርጫ ጣቢያዎች የሚገኙ ሲሆን የምርጫ ጣቢያዎቹን ተዘዋውረን በተመለከትንበት ሁሉም አይነት ቁሳቁስ በየቦታው ተዘጋጅቶ መግባቱን አይተናል። በሌላም በኩል ለነገው ድምጽ መስጫ ቀን የድንኳን መጣልና ሌሎች ዝግጅቶች ሲደረጉም ተመልክተናል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ መሐመድ ራህመቶ ቡታጅራ